ሰላም እንደምን አላችሁ ተማሪዎች እንዲሁም ሌሎች አድማጮች። ዛሬ ግሬድ 9 ሂስትሪ ከባለፈው ቀጣይነት ያለው ነው የማቀርብላችሁ ቻፕተር 7 ላይ ነን። ስቴትስ ፕሪንሲፓሊቲስ ፖፑሌሽን ሙቭመንት and interaction in Ethiopia from 13 to the mid of 16th century ከ13ኛው እስከ 16ኛው መቶ ክፍለ ዘመን አጋማሽ ድረስ ያለው ነው። ፓርት 1 በባለፈው አቅርቤላችኋለሁ። ዛሬ ደግሞ ፓርት 2 ነው። ፓርት 2 ሙስሊም ፕሪንሲፓሊቲስ and war with Christian Highland Kingdom የሙስሊም ስቴቶችና ከክርስቲያን ሃይላንድ ኪንግደም ጋር የተደረጉ ጦርነቶች ኮርሳቸው and ሪዛልታቸው ምን ይመስል እንደነበር እናያለን። My name is Mr. ጌታቸው. Let's continue. Muslim principalities በኢትዮጵያ the establishment of Muslim sultanates እንዴት ሙስሊም ሱልጣኔቶች በኢትዮጵያ establish ሆኑ የሚለውን እናያለን። The introduction of Islam to Ethiopia and the Horn was followed by the establishment of several Muslim sultanates. የእስልምና በኢትዮጵያ ፒስፉሊ ነው ኢንትሮዲዩስ የሆነው። ይሄ እስልምና በኢትዮጵያ ኢንትሮዲዩስ መሆኑ it was followed by the establishment of different Muslim sultanates. It was followed by different Muslim sultanates. ሱልጣኔት ማለት ስቴት ማለት ነው። ስለዚህ እስልምና ሃይማኖት ኢንትሮዲዩስ መሆኑ ሙስሊም ስቴቶች እንዲመሰረቱ አድርጓል ማለት ነው። Some of those Muslim states sultanates of the region were ታዋቂዎቹ ኢፋት፣ ፋታጋር፣ ዳዋሮ፣ ዳራ፣ ባሌ፣ ሀዲያ፣ አርባቢኒ፣ ሻርካ and አዳ። ሸዋም እንደዚሁ ሸዋ ሙስሊም ሱልጣኔትም አለች ማለት the oldest ተብላ። ስለዚህ እነዚህን እናያለን። ሙስሊም ሱልጣኔት of ኢፋት when you see Ifat was not the first Muslim sultanate. Before this there was a Muslim sultanate. በዘጠነኛው መቶ ክፍለ ዘመን አካባቢ የተመሰረተች የመጀመሪያዋ ሙስሊም ሱልጣኔት በኢትዮጵያና በሆርን ኦፍ አፍሪካ ኢፋት ሙስሊም ሱልጣኔት ነው። በማክሱማይት ዳይናስቲ ከሳውዝ አረቢያን በመጡ ማክሱማይት ዳይናስቲዎች የተመሰረተች ማለት ነው። ስለዚህ the Muslim Sultanate of Ifat was not the first. It was ሸዋ። ስለ ሙስሊም ሱልጣኔት ኦፍ ኢፋት ነው። It was emerged south of ሸዋ in the mid of 13th century በ13ኛው መቶ ክፍለ ዘመን አጋማሽ በሸዋ ደቡባዊ አካባቢ የተመሰረተች ነች። Founded by the founder ኡመር ወላዝማ he was the founder. The dynasty was he established ኡመር ወላዝማ establish ያደረገው ዳይናስቲ ወይም ስርወ መንግስት በኢፋት ላይ ማን ተብሎ ይጠራል? ወላዝማ ዳይናስቲ። In 1285 AD it destroyed the older Maxumite dynasty. Maxumite dynasty የሚባለው የሸዋ ሙስሊም ሱልጣኔት ነው። የሸዋ በ1285 ኢፋቶች ዲስትሮይ አድርገውታል the oldest Maxumite dynasty እና በእነሱ ቁጥጥር ስር እንዲሆን አድርጎታል ማለት ነው። ኢፋት controlled a vast territory and the most of the profitable ዘይላ ትሬድ route. The most strongest state ነች። the most strongest ወይም the most challenger of the Christian Highland ካሉት ሙስሊም ሱልጣኔቶች most challenger የነበረች ሙስሊም ሱልጣኔት ኢፋት ነች። they controlled ኢፋት the vast territory ይሄ ዘይላ ትሬድ route ኢትዮጵያ ወደ ውጭ የምታደርገውን የንግድ እንቅስቃሴ የምታስኬድበትን ኤሪያ ኮንትሮል አድርገው ነበር። ኢፋት became the strongest rival of the Christian kingdom. ኢፋት became the strongest ለክርስቲያን ሃይላንድ ኪንግደሙ ጠንካራ ተፎካካሪ ወይም ተቀናቃኝ ስቴት ሆናለች። ዘይላ ትሬድ ሩቱን ከተቆጣጠሩ በኋላ ማለት ነው። ከ1270 ጀምሮ ነው። The port of Zaila became source of conflict between Ifat and the Christian kingdom. ዘይላ ትሬድ ሩት it became the source of conflict. ለግጭታቸው ክርስቲያኖቹና የአዳሎቹ በተደጋጋሚ ጦርነት አድርገዋል። ለዚህ ሁሉ ኮዙ ወይም ሶርሱ ማን ነው? ዘይላ ትሬድ ሩትን ለመቆጣጠር ነው። ዘይላ ትሬድ ሩት ምክንያቱም ይሄን ሉክሬቲቭ የሆነ ወይም ፕሮፊታብል የሆነ ትሬድ ሩት ነው። ይሄን የተቆጣጠረ ማንኛውም አካል ምን ያገኛል? የተሻለ ኢንካም ያገኛል። After several fights the Christian kingdom አምደ ጽዮን defeated Ifat and controlled Zaila.
በ1332 the most expansionist king ብለን የምንጠራው የክርስቲያኖቹ ንጉስ የነበረው አምደ ጽዮን ከ1314 እስከ 44 የነበረው ማለት ነው ማንን ተቆጣጥሯል ኢፋትን ዲፊት አድርጎ በ1332 ዘይላት ረድሮትን በቁጥጥሩ ስር አድርጓል ማለት ነው ሌሎች several muslim ስቴቶች አሉ several muslim ስቴቶች አሉ ብዙ ሶርስ የላቸውም የት አካባቢ ሎኬሽናቸው ብቻ ነው እንትን የሚለው እና ብዙ ዲቴል የሆነ ሂስቶሪካል ሶርስ የላቸውም there were several other smaller muslim sultanates to the south east and north of the Ifat ፋታጋር ተብላ የምትጠራ ስቴት አለች በ13ኛው መቶ ክፍለ ዘመን አጋማሽ የተመሰረተች ነች ሎኬሽኑ ካየን it was house of the present day of Bulga around ሸንኮራ ከቡልጋ በስከ ደቡብ የምትገኝ ወይም ሸንኮራ ተብሎ ሰሜን ሸዋ ውስጥ ያለ ቦታ ነው ዳዋሮ ተብላ የምትጠራለች was located between the middle Awash river and the upper ዋብሸበሌ በአፐር ዋብሸበሌና በላይኛው ዋብሸበሌና በአዋሽ መካከል የምትገኝ ሴት ዳዋሮ ተብላ የምትጠራም ነበረች ባሌ was located in the rich area south of ዋብሸበሌ south of ዋብሸበሌ resourceful area ነው እዛ አካባቢ የምትገኝ ስቴት ነች ዴራ ባሌ ተብላ የምትጠራ ዳራ existed between ዳዋሮ and ባሌ በባሌና በዳዋሮ ስቴቶች መካከል የምትገኝ ስቴት ነች ነው አርባቢኒ was located between ዳዋሮ and ሀዲያ በሀዲያና በዳዋሮ መካከል የምትገኝ ስቴት ነች አርባቢኒ ተብላ የምትጠራ ቀጣዮቹን እንያቸው ሀዲያ was located to the west of ዳዋሮ and ባሌ ሀዲያ የምትገኘው የሀዲያ ሱልጣኔት west of ዳዋሮ and ባሌ ትገኝ ነበር ማለት ነው west of ዳዋሮ and ባሌ የምትገኝ ስቴት ነች ማለት ነው ሌላኛው ሻርካ ነች ሻርካ was located in the present territory of አርሲ ተብሎ ከሚጠራው አሁን ኦሮሚያ ክልል ካለ ኤሪያ ላይ የምትገኝ ቦታ ሻርካ ተብላ የምትጠራው ስቴት ማለት ነው trade was one of the major factor for the establishment of Muslim sultanates or states in Ethiopia trade ዋናው ለመመስረታቸው ምክንያት trade ነው ንግድ ለመመስረታቸው ምክንያት ዋነኛ ነበር ማለት ነው ሌላኛው strongest Muslim sultanate አዳል ነች when you see the አዳል Muslim sultanate established by the family of ወላዝማ dynasty ኡመር ወላዝማ ኢፋትን የመሰረታት ነው በ1270 በ1332 ማን አሸንፏቸዋል አምደ ጽዮን ሲያሸንፋቸው የወላዝማ ፋሚሊዎች they were divided into two ከሁለት ሩሊንግ ፋሚሊዎቹ ከሁለት ተከፍለዋል የተወሰኑት ለአምደ ጽዮን ግብር እየከፈሉ እዛው መቀመጥ የተወሰኑት ደግሞ አንገዛም በማለት ትጥቅ በማንሳት አምደ ጽዮንን ወይም ክርስቲያኖችን መግጠም ማለት ነው ስለዚህ እነዚህ አንገዛም ብለው በሄዱት የወላዝማ ፋሚሊዎች ነው በ1367 ወደ ሐረር አካባቢ የተመሰረተችው ማለት ነው የአዳል ስለዚህ እዚህም ጋር ወላዝማ ዳይናስቲ ነው ማለት ነው it was one of the strongest rival of the Christian kingdom ከኢፋት ቀጥሎ strongest rival ወይም ለክርስቲያኖቹ ተቀናቃኝ የነበረች ኪንግደም ነች the first center was placed የመጀመሪያዋና ከተማዋ ዳካር ነች the south east of ሐረር አካባቢ የምትገኝ ማለት ነው the defeat of Imam Ahmed 1543 ኢማም አህመድ ተሸንፏል እናየዋለን and the Oromo population movement forced the sultanate to change its capital to Ausa የ1543 ኢማም አህመድ ተሸንፏል ከዛ በተጨማሪ የኦሮሞ ፖፑሌሽን ሙቭመንት አለ ስለዚህ የአዳል ሙስሊም ሱልጣኔቶችን ዋና ከተማቸውን ከዳካር ወደ አውሳ በ1576 እና 77 እንዲቀይሩ አስገድዷቸዋል አውሳ የምትገኘው አሁን የት ነው አፋር region the relationship between the Christian kingdom and the Adal ከ1520 እስከ 1559 የነበረውን እናያለን ማለት ነው ቶታሊ ካየነው it was characterized by hostile relation በጠላትነት ነው ሲታያዩ ነበር ለጠላትነታቸው ለግጭታቸው ምክንያት ደግሞ it was ዘይላት ረድሮት Adal Christian conflict the primary source of conflict was the desire to monopolize trade ቀድም ያልኳችሁ ለግጭታቸው ምክንያት ለክርስቲያኖቹ ዘይላት ረድሮትን ሞኖፖላይዝ በብቸኝነት ለመቆጣጠር ነው እና ፍሪኩዌንት የሆነ ጦርነቶችን አድርገዋል ነገር ግን
the highest of the war. It was achieved during 5029 up to 5043 ከ1529 እስከ 43 በነበረው ግጭታቸው ከፍተኛ ደረጃ ላይ ደርሶ ነበር ማለት ነው። The war was intensified when Haqadin II and Sa'adin reorganized the clash against the Christian kingdom to recontrol Zayla after it was controlled by አምደጽዮን በ1332 ይዞታል ብያቸዋል። then የወላዝማ ፋሚሊዎች በተለይ ሐቃዲንና ሳአዲድን ተብሎ የሚጠሩ they reorganize እንደገና reorganize አድርገው ጦራቸውን ክላሽ ከክርስቲያኖች ጋር መግጠም ጀምረዋል ማለት ነው። እንደገና አላማው ምንድነው? to recontrol ዘይላን እንደገና ለመቆጣጠር ከዛ በኋላ ኢንተንሲፋይ ሆኗል ማለት ነው። the emergency of Imam Ahmad, one of the strongest ruler of Adal Muslim Sultanate was Imam Ahmad or Ahmad ግራኝ ብለን የምንጠራው ማለት ነው። ላይፍ ሂስትሪውን ካየን he was born at ሁቢት ተብላ የምትጠራ ቦታ ላይ ነው የተወለደው between ድሬዳዋና ጅጅጋ and raised by his devout Muslim kin in one of the oases on the trade road to Zayla. oasis በበረሃ ገነት ማለት ነው አይደለም? እዛች አካባቢ በትሬዱ መካከል እዛ አካባቢ ግሮው እንዳደረገ ወይም እንዳደገ የታሪክ መዛግብቶች ያሳዩናል ማለት ነው። he changed the intensified conflict እዛ አካባቢ ያለውን ቼንጅ ካደረጋቸው መካከል የእርስ በራስ ግጭት ኮንፍሊክት ነበር። በአርብቶ አደሮች ኮራፕሽንም ነበር። በአዳል ሩለሮች መካከል አናርኪ ሎለስነስ ተከስቶ ነበር። an internal strife among Muslim sultanates እርስ በራስ አለመግባባት የነበረበት ኮንፍሊክት የነበረበት ነው ከክርስቲያኖች ጋር ጦርነት ከማድረጋቸው በፊት። ይሄን በማስቀረት ነው after he came to power battles were fought to control the trade route. እነዚህን የእርስ በራስ ግጭቶች በሙስሊም ሱልጣኔቶች የሚደረግን የእርስ በራስ ግጭቶች እሱን ካስቀረ በኋላ he organized his own army against the Christian Highland Kingdom to control the trade routes. ዘይላ trade route ለመቆጣጠር ጦሩን አዝምቷል ማለት ነው። ወይም ኮንፍሊክት he mobilized pastoralist communities ከብት አርቢዎችን ከየት ነው? አፋር፣ አርጎባ፣ ሶማሌ፣ ሐረሪ ከነዚህ ማህበረሰቦች ወታደሮችን መልምሎና ከሌሎች for common causes ኮዙ ምንድነው? to control ዘይላ trade route ከነዚህ ከአፋር፣ ከአርጎባ፣ ከሶማሌ ማህበረሰብ የተውጣጡ ወታደሮችን አዝምቷል ማለት ነው። he consolidated his army to fight the Christian kingdom ጦሩን አጠናክሯል ክርስቲያን ሃይላንድ ኪንግደሙን ወይም ክርስቲያን ኪንግደሙን ለመግጠም ማለት ነው። his military expedition against the Christian forces of ልብነ ድንግል started in 1527 ልብነ ድንግል ማለት በወቅቱ የክርስቲያን ሃይላንድ ኪንግደሞች ንጉስ የነበረ ነው እና ወደሱ ላይ ጦር ማዝመት የጀመረው በ1527 ነው ኢማም አህመድ ማለት ነው። actions of the imperial ልብነ ድንግል ኢማም ላደረገው አክሽን ሪአክሽኑ የኢምፔሪየር ልብነ ድንግል መልስ ምን እንደነበር he recognized the impending danger እውቅና ሰጥቶታል። he recognized the impending danger ልብነ ድንግል gathered a massive forces in 1528 የአህመድ ግራኝን ጦር ለኤምፓየሩ አደጋ እንደሆነ ሪኮግኒሽን ሰጥቷል ወይም አንደርስታንድ አድርጓል። በዚህም በ1528 ማሲቭ ወይም እጅግ ብዛት ያለው ጦር ወደ አዳል ሙስሊም ሱልጣኑ ወይም ወደ ኢማም አህመድ ጦር አዝምቷል ማለት ነው። ጦር አዝምቷል due to logistical issues በሎጂስቲክ ኢሹ the Christian army was unable to defeat the Adal's force. that means አዳሎች አሸንፈዋል ማለት ነው። ሪዝኑ ምንድነው? አንደኛው ይሄ ነው ሎጂስቲክ ኢሹ በአቅርቦት ምክንያት በ1529 የአዳል ሙስሊም ሱልጣኔቶች ማሸነፍ ችለዋል ማለት ነው። in March 1529 the force of Adal achieved victory over the Christian and at the battle of ሽምብራኩሬ ከተባለ ቦታ ላይ ሁለቱ ተገናኝተው ክርስቲያኖቹ በቀላሉ ተሸንፈዋል። ለሽንፈታቸው ምክንያት አንደኛው ሎጂስቲክ ኢሹ ነው። ሌላኛው ምክንያት
the undermining of Christian forces towards Adal undermine ዝቅ አድርገው ነበር ያዩአቸው ብዙም ዝግጅት በፊት አልሰጡም ማለት ነው በ1527 ነው በ1527 አታክ ሲያደርግ ሪኮግኒሽን ዳንጀር እንደሆነ አዳሎች ሪኮግኒሽን የሰጡት ማለት ነው ሪኮግኒሽን የሰጡት ከዛ በተጨማሪ ኦቶማን ቱርኮች ደግሞ there was the support ለአዳል ሰፖርት አድርገዋል ጦራቸውን አምጥተው አግዘዋል ማለት ነው the force of Imam ሽምብራኩሬ ተሸንፏል ልብነ ድንግል the force of Imam continued to score other victory over ልብነ ድንግል ከዛ በኋላ ከ1529 በኋላ የኢማም አህመድ ጦር ሌሎች ቪክትሪዎች በልብነ ድንግል ላይ ወይም ልብነ ድንግል በተደጋጋሚ ተሸንፏል ማለት ነው በተደጋጋሚ አህመድ ግራኝ እንዲያሸንፋል በ1535 ኢማም አህመድ's empire stretches from Zaila to Masawa on the coast including the Ethiopian interior እስከ ኢትዮጵያ ድንበር መጨረሻ ድንበር በ1535 ነው የሚለው በ1535 ኢማም አህመድ's empire stretch ከየት እስከ የት from Zaila to Masawa የአህመድ ግራኝ almost all parts of the Christian it was controlled by አህመድ ግራኝ ሙሉ ለሙሉ ክርስቲያኖቹ በፊት ይዘውት የነበረው ኤሪያ ኮንትሮል ማድረግ ችሏል ማለት ነው his wife የማን የአህመድ ግራኝ wife ባቲ ደልወምብራ was one of the helpful figure in the war ለጦርነቱ ለአህመድ ግራኝ ማሸነፍ አንድ ሌላኛው ምክንያት የባለቤቱ ባቲ ደልወምብራ ተብላ የምትጠራ ትልቅ አስተዋጽኦ አድርጋለች በጦርነቱ ማለት ነው when so her history ታሪኳን ካየን she was born from Muslim military commander of the Adal known as ማሐፉዝ ተብሎ ከሚጠራ የሙስሊም ሚሊተሪ ሊደር የአዳል ሙስሊም ሚሊተሪ ሊደር ከነበረ የሚሊተሪ ኮማንደር የተወለደች ነች እሱም በ1517 ልብነ ድንግል ገሎት ነበር ጦር አዝምቶ ነበር ኢማም ማሐፉዝ ነገር ግን በልብነ ድንግል ጦር ተሸንፎ ገሎት ነበር የሱ ልጅ ነው ኢማም አህመድን ያገባች ማለት ነው ሌላው በኢንተርናሽናል ዳይሜንሽን ጦርነቱ አሁን ከእርስ በርስ ጦርነቱ ወጥቶ የውጮቹንም አትራክት ማድረግ ጀምሯል ማለት ነው ጦርነቱ ስለዚህ ኢንተርናሽናል ዳይሜንሽን እንዴት አትራክት አደረገ የሚለውን እንዴ it was begin when Portugal and the Ottoman Turkey intervened for their advantage ይሄ ኢንተርናሽናል ዳይሜንሽን አትራክት ማድረግ የጀመረው ማንና ማን በጦርነቱ ሲገቡ ነው ፖርቹጋልና ኦቶማን ተርኪ በጦርነቱ በኢትዮጵያ የእርስ በርስ ጦርነት ላይ ጣልቃ ገብተዋል ማለት ነው when since the 15th century European long distance trade to the far east it was blocked by the Ottoman Turkey ከ15ኛው መቶ ክፍለ ዘመን ጀምሮ ከአውሮፓ በሜዲትራኒያን ሲ አድርገው ክሮስ አድርገው ወደ ህንድ ወደ ቻይና የሚሄዱበት ሎንግ ዲስታንስ ትሬድ ሮት አለ ያ ፖርቹጋል ኃያል በነበረችበት ኦቶማን ተርክ ኃያል በነበረችበት ጊዜ ብሎክ አድርጋለች አውሮፓያኖች የንግድ ግንኙነት ወደ ምስራቁ ወደ ህንድ ወደ ቻይና እንዳያደርጉ ብሎክ ማድረግ ጀምረዋል ማለት ነው ኦቶማን ተርኪ was controlled the Red Sea ሙሉ ለሙሉ ተቆጣጥራለች the Gulf of Aden and the Indian Ocean በብቸኝነት ይሄን ኤሪያ ኮንትሮል አድርጋ አውሮፓያኖች ወደዛ እንዳይሄዱ ማድረግ ጀምራለች ማለት ነው the Portuguese was also interested in this region ሁለቱ ኃያላን በወቅቱ የነበሩ ሀገሮች በሬድ ሲ ኢንዲያን ኦሽን እና ገልፍ ኦፍ ኤደን ላይ ፍላጎት ነበራቸው የፖርቹጋልም ፍላጎት ነበራት ይሄ ፍላጎታቸው ነው ይሄ ኢኮኖሚክ ሪዝናቸው ነው ምን ማድረግ ያሉ በኢንተርናል አፌር ወይም በኢትዮጵያ የእርስ በርስ ጦርነት በክርስቲያንና በአዳሎች መካከል በነበረው ጦርነት ጣልቃ ሊገቡ የቻሉት ኮዙ ምንድነው ኢኮኖሚክ ኮዝ ምን ለማድረግ to monopolize the Red Sea, Indian Ocean and Gulf of Aden በብቸኝነት ያን ኮንትሮል ለማድረግ ነው እንቀጥል the Portuguese and Christians had a diplomatic relation እንዴት ተገናኙ የሚለውን ካየን ፖርቹጋሎችና ክርስቲያኖች ዲፕሎማቲክ ሪሌሽንሺፕ ነበራቸው and the Turkish gave moral and military support to Imam Ahmed ይሄን ስትሰማ ቱርክ ለኢማም አህመድ የዲፕሎማቲክና የሚሊተሪና የሞራል ሰፖርት ማድረግ ጀምራለች ለዛም ነው ሽምብራኩሬ ላይ
ኢማም መሐመድ ሲያሸንፍ የኦቶማን ቱርኮች ወታደሮች ገዛም ነበር ማለት ነው። based on the request by ልብነ ድንግል in 1535 ፖርቹጋል soldiers 1535 ላይ ልብነ ድንግል ምን አድርጎ ነበር? የወታደር እርዳታ የሚጠይቅ ወደ ፖርቹጋል ልኳል። ወደ ፖርቹጋል እነዚህ በ1541 ደርሰዋል። ከ6 ዓመት በኋላ ማለት ነው። ከ6 ዓመት በኋላ in August 1542 the Christian army was defeated in Ofla in today's southern ኦፍላ ከተባለ ቦታ ላይ የንጉሱን ጦር ከማግኘታቸው በፊት ተሸንፈዋል የፖርቹጋል ወታደሮች and about 200 የሚደርሱት በዚህ ጦርነት ውስጥ 200 የሚደርሱት መሪያቸውን ጨምሮ ክርስቶፈር ደጋማ ተብሎ ይጠራል። ለፖርቹጋል ወታደሮች የመጡት በክርስቶፈር ደጋማ እየተመሩ ነው። ስለዚህ ከ200 በላይ የሚሆኑት ሞተዋል። 400 ነው በአጠቃላይ የመጡት በክርስቶፈር ደጋማ እየተመሩ ክርስቲያኖችን ለማገዝ። ስለዚህ በወቅቱ ደግሞ ልብነ ድንግል ሙቶ ነበር። በ1540 ነው የሞተው። እሱን የተካው ገላውዲዮስ ተብሎ ይጠራል። ገላውዲዮስን ጦር ከማግኘታቸው በፊት ከአህመድ ግራኝ ጦር ጋር ገጥመው ነው ኦፍላ ከተባለ ቦታ ላይ የተሸነፉት ማለት ነው። እና በዚህም 200 የሚደርሱት ሞተዋል ማለት ነው። the Christian under the leadership of Emperor Galaudius ማለት የልብነ ድንግል ተከታይ ማለት ነው። እሱ ሲሞት ከ1540 እስከ 1559 የነበረው ነው። and planned preparation for decisive ፕላን አውጥቷል። preparation ዝግጅት ነበር ምን ለማድረግ? የአዳሎችን ለመግጠም ማለት ነው። during this time the queen mother ሰብለ ወንጌል የገላውዲዮስ እናት ወይም የልብነ ድንግል ሚስት ማለት ነው አድቫይስ ትሰጥ ነበር። ማንን ነው አድቫይስ ስታደርገው የነበር? ገላውዲዮስን እንዴት ፕሪፔር ማድረግ እንዳለበት። ከዛ በተጨማሪ 400 የሚደርሱት የፖርቹጋል ወታደሮች በ1541 ክርስቲያን ሃይላንድ ኪንግደሙ ላይ ሲደርሱ ኦፍላ ከተባለ ቦታ ላይ ከተሸነፉ በኋላ እነዚህ የተረፉትን ሰብስባ ወደ ገላውዲዮስ ይዛቸው የሄደች እየመራች ሰብለ ወንጌል ነበረች እናቱ። ኢማም አህመድ's army could not use its previous quality በዚህ ወቅት ማለት ነው። በሁለቱ እንትን ላይ ኢማም አህመድ ልክ እንደ በፊቱ እንደነበረው የወታደር ጥራትና ፐርፎርማንስ አልነበረም ማለት ነው። በዚህም on February 25 1543 Imam Ahmed was attacked and killed after fierce fighting at the Battle of ወይናደጋ በ1543 እጅግ በጣም የተፋፋመ ጦርነት አድርገው ኢማም አህመድ he was killed በጦርነቱ ሞቷል፣ ተሸንፈዋል ማለት ነው። እነማን ያሸነፉት? የገላውዲዮስና የፖርቹጋል ወታደሮች ካንድ ላይ በመሆን ማለት ነው። and in this battle the Portuguese supported the force of Galaudius እነዚህ የተረፉት 200 አካባቢ የሚደርሱ የተረፉ የፖርቹጋል ወታደሮች ከገላውዲዮስ ጋር ተቀላቅለው ወይናደጋው ጦርነት ጋር አህመድ ግራኝን ሊያሸንፉ ችለዋል ማለት ነው። the king regained ኪንጉ ማን ነው አሁን? ገላውዲዮስ the successor of ልብነ ድንግል the king regained control of the whole northern and central plateau ከተሸነፈ ከወይናደጋ ቦታ በኋላ እንደገና ንጉሱ ሪጌን ማድረግ ችሏል። የፕሪቪየስ ኤሪያዎች ወይም የበፊት ግዛቶቹን ማለት ነው ማስመለስ ችሏል። ሃይላንድ ሙስሊም ፖፑሌሽን they submitted to ገላውዲዮስ በሃይላንድ ሙስሊም ፖፑሌሽኖቹ እንደገና ለገላውዲዮስ ሰሚት ሆነዋል ማለት ነው። ወይም በገላውዲዮስ ቁጥጥር ስር ሆነዋል ካሸነፈ በኋላ። ሌላው ሁለተኛ ጦርነት 1559 የተደረገ ነው። አህመድ ግራኝ ከሞተና ከተሸነፈ በኋላ አዳሎች ወደ ሐረር ነው የሸሹት። ወደ ሐረር ሸሽተዋል። ከዛ በኋላ የመጣው ሊደርሺፕ ነው under the leadership of ኑር ኢብን አልዋዚር ሙጃድ አዳል was ready to wage war against the Christian nation for revenge ይሄ የሙጃድ የተባለው ከመጣ በኋላ ለሪቬንጅ ክርስቲያኖችን ለበቀል ምን አድርገዋል? ፕሪፓሬሽን ማድረግ ጀምረዋል። በዚህም በ1559 ኢሚር ኑር ሙጃድ አርሚ they clashed with Galaudius and killed himself በ1559 ገላውዲዮስን አሸንፈውታል፣ ገለውታል። በማን የሚመራው የአዳል ጦር? በኑር ኢብን አልዋዚር ሙጃድ በ1559 ንጉሱም በዚህ ወቅት ተገሏል ማለት ነው ገላውዲዮስ። so
the impacts of the Adal Christian wars በ1529 ሽምብራ ኩሬ ላይ አዳሎች አሸነፉ። በ1543 ደግሞ ወይና አደጋ ላይ ክርስቲያኖች አሸነፉ። ክርስቲያኖቹ እንዲያሸንፉ ትልቁ ምክንያቱ በ1543 ላይ አዳሎች የኦቶማንን ሰፖርት ወይም የኦቶማንን ወታደሮች ወደ ሀገራቸው መልሰዋል። በተቃራኒው ደግሞ ክርስቲያኖቹ ደግሞ ድጋፍ አግኝተዋል ከፖርቹጋል ማለት ነው። ሌላው ቫስት ቴሪቶሪ ነው። የክርስቲያን ሃይላንድ ኪንግደሙን ሙሉ ኤሪያውን ይዞት ስለነበር ይሄን ኤፌክቲቭሊ አድሚኒስተር ማድረግ አልቻሉም አዳሎች ማለት ነው። ስለዚህ ጦርነቱ ካለቀ በኋላ ሪዛልቱ ምንድነው ወይም ኢምፓክቱ ዴቨሎፕመንቱ ምንድነው የሚለውን both states were exhausted ለረጅም ጊዜ ጦርነት አድርገው ስለነበር ሁለቱም ተዳክመዋል። both states were exhausted ጦራቸው ተዳክመዋል። the war paved the way for easy penetration and success of the Oromo population movement. easy penetration አሁን ሁለቱ ስለተዳከሙ የኦሮሞ ፖፑሌሽን በቀላሉ ያለምንም ፕሪቬንሽን ማለት ነው ያለምንም ፕሪቬንሽን ወይም ያለምንም ቻሌንጅ ቫስት ቴሪቶሪ ኮንትሮል እንዲያደርጉ አስችሏቸዋል ማለት ነው። ሌላኛው ከፖዚቲቭ ዴቨሎፕመንቶቹ መካከል ሊንጉስቲክ ኤንድ ሪሊጂየስ ኢንተራክሽን የቋንቋና የሃይማኖት ኢንተራክሽን እንዲፈጠር አድርጓል ማለት ነው። the construction of ጀጎል ግንብ ሌላው የኦሮሞ ያለምንም ቻሌንጅ ምን ማድረግ ይችላል? ቫስት ቴሪቶሪ መቆጣጠር ይችላል። አብዛኛውን የአዳሎችንም ኤሪያ ኮንትሮል ማድረግ ይችላል። ስለዚህ ኢሚር ኑር ሙጅሃድ ያደረገው ነገር ምንድነው? የኦሮሞዎችን ወደ ሐረር ወደ ከተማው እንዳይገቡ በሚል እነሱን ለመከላከል ጀጎል ግንብን አስገንብቷል ማለት ነው። ግዛቱም በማን ኮንፋይንድ ሆናለች? በሐረር ከተማ ብቻ ማለት ነው። ክርስቲያኖቹስ the shift of the center ክርስቲያኖቹ ደግሞ ዋና ከተማቸውን ከሸዋ ወደ ሰሜኑ የሀገራችን ክፍል ሄደው ወደ ሌክታና ጎንደር ተብሎ ወደሚጠራው አካባቢ ሄደው መጨረሻ ላይ በ1636 ጎንደርን ዋና ከተማ እንዲያደርጉ አስገድዷቸዋል ማለት ነው። ይሄ ነው የዛሬው ይሄ ቻፕተር 7 ነው ፓርት 2 and thanks for your listening comment አስተያየት ካለ ባካችሁን በኮሜንት ላይ ጻፉልኝ። if there is any question and comment please write on the comment. I will immediately respond it. and በሚቀጥለው ክላስ ደግሞ የሚቀጥለውን አቀርብላችኋለሁ። ለዛሬው ሰላም ደሩ።